ትችላለች። ሁሉንም ነገር እንዲያቆም ታስገድደዋለች። ቆይ ገዜ ለምን ፊት ለፊት ሄዳ አትነግረውም? ነገሩን አፍረጥርጠው እያልሽኝ ነው? አዎ። ከኔ ባሰ ጥያቄ እሱ የለውም ብለሽ ነው? ገዜ እናቱ እኮ አንተ ጋር የለችም። ግን ስለ እናቱ መሞቷን ነው የተናገርኩት። ግን ደግሞ አለመሞቷን ያውቃል። አሁን ሊጋፈጠኝ ዝግጁ አይደለም፣ እኔም አይደለሁም። ገዜ ቦምቡ ላይ እንደቆምን ይሰማኛል። አዎ ልክ ነሽ። ምኑ? ፖሊስ ያመጣው? አዎ እኔ ነኝ። ልክ ነኝ ብለህ ታስባለህ? እንደዚህ ልክነት የተሰምቶኝ አያውቅም። ናቲ አባትህ እኮ ነው። የእናቴ ነፍስስ? የተፈጠሩት ነገሮችስ? አንድ ነገር ልምከርህ፣ ከቻልክ ከዚህ ቤት አትምጣ። መካሪዋ የማይሆን ምክር ነው። ምክንያቱም ይሄ ቤት ያንቺም የእሱም ሳይሆን እናቴ ሴት ሆና እንደ ወንድ ላቧን ጠብ አድርጋ የሰራችው ቤት ነው። እሺ ትቀልድ እባክህ። አልቀልድም። በዚህ ሁኔታማ ራሴንም ትቼዋለሁ። ይኸውልሽ ቶት ነገሮች ሰላም እንዲሆኑ ነው የምፈልገው። ጥሩ ፍላጎት ነው፣ ግን ደግሞ ፍላጎትሽ ብቻውን አይጠቅመኝም። ስለዚህ ምክሬ ልስጥሽ። በዚህ ሁኔታ እዚህ ቤት ፖሊስ መምጣቱ ልክ አይደለም፣ ለልጅሽም ጥሩ አይደለም። እኔ አላመጣው። ይኸውልሽ ቶት ገዜ ግን አንቺን ነው የሚጠረጥረው። ምን ብሎ ጠረጠረ? እኔ በሆንም ባልሆንም እኮ ለውጥ የለውም አለው እንጂ። መታወቁና ለህግ መቅረባችሁ የሚቀር ይመስልሻል? በል ከኔ ጋር ነሽ እንዴ? እኔ ደግሞ ለአንቺ የተሻለውን እየመከርኩሽ ነበር። እኔ ደግሞ ለአንቺ የተሻለውን ልምከርሽ። ቶሎ ብታመልጭ ይሻልሻል። ገንዘብ ገንዘብ እያልሽ እንዳትሞች። ግድ የለም ከገንዘብ ጋር ከሆነ ልሙት። በጣም አሪፍ ነው። ሳጥንሽ ውስጥ ይደለድል። አስቀይሜሃለሁ እንዴ? ወይም የማትፈልገው እኔ ያደረኩ ነገር አለ? ኧረ የለም። ምን ይኖራል? ምን ነው? ምንም፣ እንዲሁ ነው። ልጄን ያስቀየምኩ ነገር ካለ ይቅርታ ልጠይቅ ብዬ ነው። ኧረ አባቴ አንተ ምን በወጣ? ልጄ ምንም ቅሬታ እኔ ላይ ቢኖር ዝም እንዳትል ንገረኝ። እሺ? እሺ አባዬ። እሺ አመሰግናለሁ። ምን አድርጌ? ስሜቴን እየተረዳኝ ስለሆነ ይቅርታ ልጠይቅኝ ዝግጁ ስለሆንክ ነዋ። ምንም አይደለም። ተጫወት በቃ። ሰላም ሰላም እንዲሻላ ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የትሁት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን። አለሜ ናታን እያናገረችው ድምፁ ሲሰማው እራሳ መቆጣጠር አቅቶ እያለቀሰች ነበር። እሱም እንደዛው የልጄን ድምፅ ሰሙ እያለች ማውራት አቅቷት እያለቀሰች ነበር ማለት ነው። እባክሽ አለሜ ለማረጋጋት ሞክሪ ልጄ እያላት ነበር። እናም አባዬ ስልኩን እንዲቀበላትና እሱ ያወራል ማለት ነው። ልጄ በቃ ትንሽ ተረጋጋትና ታወራለ እያለ ነበር። ፖሊሱ ምርመራውን ቀጠለ። አለሜ ታግታ የነበረበት ክፍል እንዳጋጣሚ ናታን ለአለሜ የጻፋት ደብዳቤ ነበር። ያንም ደብዳቤ እንዳጋጣሚ ፖሊሱ ያገኛል ማለት ነው። ከዛ ምንም ነገር እንዳላጠፋ እነሱ ሰው መስሎ እየታየ ነበር። እናም እንግዲህ ፖሊሱ ደብዳቤውን ይዞ ወደ መጣበት ይመለሳል ማለት ነው። ከዛኝ ምን እንደጻፈው ምን እንዳለው ወረቀቱ ላይ ምንም ነገር አልነገረውም ማለት ነው። ነገር ግን ከፍቶ ሳይ ብቻ ይዞ ሲወጣ የወጣ ማለት ነው። እና በጣም ፈርቶ ነበር። በድጋሚ እንደምንገናኝ ተስፋ አደርጋለሁ ብሎ ትሁትን እገልሻለሁ ምን ነገር ትንፍሽ እንዳትይ እያለ ገዛኝ ከኋላ ሆኖ ፖሊስ ከኋላ ሆኖ እየዛተባት ነበር። ትሁትም ጥሩ ምንም ነገር እንደማትናገር ተወስናለች። አንድ ነገር ትናገርና እገልሻለሁ ተጠንቀቅ እያላት እየዛተባት ነበር ማለት ነው። እና ፖሊሱም እንግዲህ ስለነበረ ሳቅሎ ወደ መጣበት ይመለሳል። ትሁት አባዬ ጋር ደውላ እያወራችው አባዬ አልቻልኩም ይቅርታ እያለችው ነበር። ቆይ ምን እየሆንሽ ነው ልጄ እያለ ሳወራ እሷም በችግር ውስጥ እንዳለችና ምንም ማድረግ እንደሌለ እንዳልቻለችው እየነገረች ነበር። አለሜ ልጄን ድምፅ ሰማሁ ልጄ እኮ እናቴ ብሎ ጠራኝ እያለችው ደስ ብሏት በደስታ በጻት እያለቀሰች ነበር። ምክንያቱም ከስንት ዓመት በኋላ ልጇን ድምፅ ስለሰማች በጣም ደስ ብሏት ነበር። ሞተዋል ተባለው ልጇ ብዙ ነገር ነበር እና እንዳጋጣሚ ትሁት ደግሞ እንግዲህ ምን እየተፈጠረ እያለ ፖሊስ እዚህ ቤት መመላለሱ ለአንቺ ጥሩ አይመጣም። ናታን እናቱ ስላገኘው በጣም ደስ ብሎ ለትሁቴ እየነገረው ነበር ማለት ነው። ትሁቴ ይህ ሁሉ በአንቺ ምክንያት ነው። ልጅሽን ጸጠርግሽ እኔ እናቴን አገኘኋት የእናቴን ድምፅ ሰማሁ እኮ ትሁቴ እያለ በጣም ነበር ደስ አለው ማለት ነው። እና ደስ ብሎ ስላዩ እኔም ደስ ብሎኛል። ይህ ሁሉ ምስጋና ላንቺ ይገባል። አይናታን እኔ እኮ ምንም ነገር አላደረግኩልም። ስለዚህ እባክህ ምስጋና አይጠበቅብህም
እያለችው ነበረ። እና እሱም በጣም ደስ ብሎ ስለነበረ ትሁት ምን ያህል ደስታዬን መለሽልኝ ስላላወቅሽ ነው አንቺ እያለች ነበር። ገዛኝ በጣም ፈርቷል እየተፈጠረ ያለ ነገር። ገዛኝ ለምን እውነቱን ተናግራ አትገላገሉም? ምን ስለ ሁሉ ነገር አዎ ስለ ሁሉ ነገር ንገረውና በቃ ይቅርታ በጠየቀው ይሻላል ስትለው ቤቲ ትነግሯለች። አይ በጭራሽ ይሄ ሊሆን አይችልም ቤቲ፣ ስለዚህ ሌላ መፍትሄ ብንፈልግ ይሻላል። እንዴት ብሎ ነው አሁን ታዲያ ምን ልታደርገው ነው? ገዛን ጭራሽ ፖሊሱን በቃ እንደምንም ብለን ክሱ ማስቆም አለብን። ይሄ ደግሞ ትሁት ትጠቀመናለች። ትሁት ሁሉ ነገር እንድታቆሙ ታደርገዋለች ናታን እያለው ነበር ማለት ነው እያላት ነበረ። ነገር ግን ይህ ነገር ምንም እያማረኝ አይደለም። ቦምብ ላይ የቆም ካሉ ምሰማኝ እንግዲህ ቦምብ ማፈንዳት ነው እንጂ ሌላ አማራጭ የለም እያለ ነበር። እና ገዛኝ እንግዲህ ልጁን ይቅርታ ለመጠየቅም እያስበ ነበር ማለት ነው። እንግዲህ እናቱን እስከዛሬ ሳሰቃየት እንደነበርኩና ሞታለች ብዬ ያሳመንኩት አሁን ደግሞ በቤታለች ብዬ ላሳምነው ነው፣ ይሄ የማይሆን ነገር ነው እያለው ነበር። እና ሌላ ነገር ማድረግ ይኖርብናል እያላት ነበር። እና ምን እንደምናደርገው አላቅም፣ ግን የሆነ ነገር መፍጠር ይኖርብናል ስላት ይነግራታል ማለት ነው። እና ተጋጣሚ ምን እያደረግክ ነው ናታን ብላ ስትጠይቀው አልገባኝም፣ ምን አደረግኩ ደግሞ ፕሮስት እንዴት አባትን ትከሳለህ? አባት እኮ ነው ናታን ስትለው ስትጨውበት ነበር። ትሁት ላይም እንደዛው ምን እየተፈጠረ ይመስላል? ትሁት ልጅሽ ያለችበት ሁኔታ ምክንያት ፖሊስ እዚህ ቤት መምጣት ነበረብሽ ታስባለች። ታዲያ እኮ እኔ ፖሊሱን አልጠራውም እኔ ምን አደረግኩ ብላ ስትከራከር ነበር። ቢሆንም ግን ብትጠነቀቂ ይሻልሻል፣ ልጅሽ ችግር ውስጥ የምታስገቢ የበለጠው እያለቻት ነበር። እዚህ ውስጥ እኔ ምንም የሚመለከተኝ ነገር የለም፣ አልገባኝም። ይህ ነገር እያደረጋችሁ ያላችሁ ህግ ማይጠይቃችሁ ነው እንደሚመስላችሁ እያለችው ስትጮበት ነበር። እና እንግዲህ ልጅ ያስከፋው ነገር ካለ ልጠይቅ ብዬ ነው ናታን ያስከፋው ነገር አለ እንዴ ብሎ ስጠይቀው አይ አባዬ በጭራሽ አላስከፋኝም፣ ምን ተፈጠረ? እና ምናልባት ልጄን ያስከፋውት ነገር ካለ ይቅርታ ልጠይቅ ብዬ ነው ብሎ እንግዲህ ገዛኝ እስር ቤት መግባት እጅግ በጣም ይፈራዋል እና ይቅርታ ለመጠየቅና ክሱ እንዲያነሳለስ ነበር የሱ ፍላጎት። ነገር ግን ናታን ምንም እንዳልተፈጠረና ምንም እንዳላደረገም እየነገረው ነበር። አይ ምንም ነገር አባዬ አላስቀየምከኝም አለ። እና እናቱን ሳስቀየው እንደነበረ ናታን የማያውቅና እናቱን በህይወት እንዳገኘ ታዲያ ምን አደረግኩ? እንግዲህ ምን ማድረግ እችላለሁ? ያሉበት አባኑ ተሰርቆ ምን ይላል አይደለም ስትለው ቤት ምንሆን ውጭውን የመታገል እመርጣለሁ፣ ውስጥ ከሆንኩ ከባድ ነው የሚሆነው፣ ስለዚህ መታሰሩን በጭራሽ አልመርጠውም እያላት ነበር። እና ታዲያ ምን አሰብክ እያለችው ነበር። መታሰሩን በጣም እንደምትፈራው ጭምር እየነገረው ነበር። እንግዲህ የመጣውን ሁሉ ነገር ለበጎ ብሎ መቀበል ሌላ አማራጭ የለምም እያለች አይ በጭራሽ አሁንም ትሁት እንድታሳምነው ማድረግ ይኖርብናል እንጂ በጭራሽ ይህንን እስር ቤት መግባት አልችልም። ፖሊሱ በድጋሚ የመጣው ይቅርታ ማሊበል ፖሊስ ባሎ ተዋወቃት ከአንቺ ጋር የተዋወቁ አይመስለኝም እያለችው እና እንግዲህ ድጋሚ ምርመራው ከፍቶ ለጋጣሚ ገዛኝ ይመጣና ከደ ትናንትና ይዤ የወድኩት ወረቀት ላይ ዩኒሴ ታግታ እንደነበረችው እዛ አንድነት ታግታ እንደነበረችው ደርሰንበታል። አረ ምንም ነገር የለም እኮ ምንም እንዴት እንዲዘን ነገር ምናምን ብሎ በተደጋጋሚ ደውለን እንድትመጣ ጠይቀን ነበረ። ነገር ግን አንተ ስራ በዝቶብኝ ነው ለዛ ነው ምናምን ብሎ እኔም እኮ ስራ እኮ ነው ያዝኩት ጨዋታ ይመስላል እንዴ ብሎ ህግ ለሁሉም እኩል እንደሆነ ጠንቅቆ ይነግረዋል ማለት ነው። እና በጣም ፈርቶ ነበር። ናታን ለእናቴ ደብዳቤ ጽፈ ነበር እንዲ ብሎ ስጠይቆ አዎ ጽፌለት ነበር። ምነው እዛ ክፍል ማንም ሰው መግባት አይችልም ብለ አልነበረም እንዴ ብሎ ይነግረዋል። አዎ በቃ እንግዲህ እሱ የጠየቁ ነው። ምናልባት አንተ እንደጻፍክ ትመሰክርልኛለህ አይደለ ስለው አዎ በሚገባው መሰክርልሃለሁ አባቴ ይለዋል። እና ከዛ እንግዲህ በጣም ፈርቶ ተጨንቋል። ምክንያቱም እየተካሄደ ያለ ነገር አደጋ እንደሚኖር ስለማቅና ወንጀሉ ከባድ እንደሆነ ስለተረዳ በጣም እየፈራ ነበር። እናቱ አጎቴ ጋር መሄድ ፈልጋለሁ ብላ እየነገረችው ነበር። አጎቴ ጋር መሄድ ፈልጋለሁ ስትል ገዛኝ አይሆንም ሌላ ቦታ ነው የምትሄጂ እርግጠኛ አጎትሽ ጋር ነው የምትሄጂ ስለ አዎ አጎቴ ጋር ነው መሄድ የምፈልገው እባክህን ፍቀድልኝ እያለች ገዛኝ እየጠየቀችው ነበረ ትሁት ማለት ነው። ከዛ ግን አይሆንም እያላት ነበር። በመጨረሻ እርግጠኛ አጎትሽ ጋር ነው የምትሄጂ ስለው አዎ ብሎ ይነግራታል። እና ትሁትም አጎቷ ጋር ለመሄድ ሲሄድ ከኋላ እየተከተላት በመኪና ነበር
ከዛ በእግር ወርዶ ጭራሹ ከኋላ እየከተላት እሷም እየሮጠች እየተከታተላት እንደሆነ አውቃ ነበር ማለት ነው። ከዛ ትሁትም እየሮጠች ትደበቀዋለች ማለት ነው። ተደብቃ እሱም ሳልፍ እሷም ጉዞዋን ትቀጥላለች። አባዬ ቤት ለመሄድ እየተከታተላት እንደሆነ እርግጠኛ ነበረች። እሱ ግን ያወቀችው አልመሰላኝም እና ከፊት ትሰወርበታለች እና ምን ተፈጠረ ገዛኝ ብላ ቤቲ ስትጠይቁ አመለጠችኝ እየተከተልካት እንደሆነ አወቀችው ስለው አይ አላወቀችው ምናምን እያለ ነበረ። እናም ታዲያ ምኑ ተሻለ ስትለው ትሁት እንደምትከተለው በደንብ አይታው ነበር ማለት ነው። ነገር ግን እሱ አላወቀችም ነበረ። ታዲያ ምን ለማድረግ አሰብክ? እና ባላቅም በቃ መለጠችኝ እያለ እንግዲህ ልጇ ወደ ቤት ማምጣት እንደምፈልገው ልጇ የት እንዳለችው እየጠየቃት ነበር ማለት ነው። እና ለጊዜው ወደ ቤት አመጣለሁ እና ናታን እንደምንም ብላ ታሳምናለች። ክሱን እንዲያቆሙ ታደርገዋለች ብላ ትነግረዋለች። እና የትሁት ልጅ እቤት አመጣለሁ፣ ስለዚህ ናታን ክሱን እንዲያነሳ እንድታረግ እናረጋታለን ብሎ ይነግራታል። እና አላቅም ግን ይሄ ነገር ከባድ ይመስለኛል ስትለው አይ በጭራሽ አይከብድም እያለች እንግዲህ ትሁትዬ የኔ እናት አለሜን አገኘቻት። አለሜን ስላየቻት በጣም ደስ ብሏት ነበር። እንደዚህ ደስተኛ ሆኜ ልጄን እኮ አገኘው ድምፁ ሰማሁ እያለችው እየነገረችው ነበር። እና ትሁቴ ልጅሽ ስላገኘሽ በጣም ደስ ብሎኛል። ድምፅሽን ስለሰማሁ ድምፁ ስለሰማሽ ከዚህ በላይ ደስታ ይገባሻል። ግን አንቺ በእኔ ምክንያት ስቃ ውስጥ ገባሽ እኮ ትሁቴ እያለችው ነበር። አይ በጭራሽ አታስቢ፣ ስቃ ውስጥ አልገባም፣ ሁሉ ነገር ይስተካከላል እያለችው ነበር። እና ሁሉ ነገር እንደሚስተካከለው እየነገረችው ያለ አለሜ ግን በጣም እንደፈራችና እየተጨነቀችው እንደሆነ ስትነግራት ነበር። እና ምንም ቢፈጠር ምንም መፍራት እንደሌለባት እየነገረቻት ነበር ማለት ነው። እና ልጅሽም በሰላም እንደምትመጣና ልጅሽም እንደምታገኝ እርግጠኛ ነኝ እያለቻት ነበር። እና እባክሽን በቃ ሁሉ ነገር ይስተካከላል አባዬ እያለች እና አባዬ ችግር ውስጥ እንዳለችውም ጭምር እየነገረችው ትሁት ልጅሽን በሰላም ታገኛታለሽ፣ ለማረጋጋት ሞክሪ አባዬ በቃ ወደ ሳሎን እንሂድ፣ እኔ ብዙ መቆየት የለብኝም ወደ ሳሎን እንሂድ ብሎ አንድ ላይ ሁሉም ሰው ደስተኛ ሆኖ ፈገግ እያሉ ነበር። እና የተፈጠረው ነገር እያወሩ እና ሁሉ ነገር እንደሚስተካከል ተስፋ አደርጋለሁ እያለች ትሁቴ እንግዲህ ፖሊሱና ናታን አንድ ላይ እያወሩ ነበር። ናታን እንግዲህ ፖሊስ ነው ጠቆመው እሱ ስለሆነ ከዚህ የበለጠ አባት ላይ ማስረጃ ማግኘት አለብን። አባት ወንጀለኛ እንደሆነ በእርግጥ አሁን ነው፣ ግን አንድ ነገር ማወቅ አለብን። ወንጀለኛ መሆኑን እኛ ብቻ ሳይሆን ህግን መጠየቅ ወይም ደግሞ ማስረጃ መኖር አለበት። እኛ ወንጀለኛ ስላልን ብቻ ልናስረው አይገባም። ነገር ግን መረጃ ለማግኘት ሞክሮ ቢሮም የተለያዩ ነገሮችን ፈልገው ይሏል። ታዲያ ምን ማድረግ? ወንጀልማ ብዙ ወንጀል እኮ ሰርተዋል። ስለዚህ እንዴት ነው ቢሮ ብትሉ እኮ ያልተደበቀ ብዙ ወንጀሎችን ታገኛላችሁ ብሎ ሲነግሩ እስካሁን ሻሻሽ ይቀራል ብለው ናታን እንግዲህ ሌላ መረጃ ለማግኘት ክፍል ገብቶ እየፈተሸ ቤቲ ያገኘ እኮ ያደነግጥም ለምንድን ነው ላንቺ ብዬ ደግሞ የምደነግጠው እያላት ነበር። እና ምን እያደረግ ይመስላል ብላ እና ትሁትን ትወዳታለህ አይደለም እሱ ብቻ ሳይሆን ትሁትን አጋባታለሁ ብሎ ይነግራታል። እና በደህንነት የምታኖረው ከሆነ አብረን እናያለን ብላ አካውንቷ ላይ ያለ ገንዘብ አሳየችው ማለት ነው። ይህንን ገንዘብ ከየት አመጣሽ ብሎ ሲጠይቃት እንግዲህ ይሄን ከኔ ጋር የምትኖር ከሆነ የሁሉ ገንዘብ ይኖረሃል እያለችው ነበር። ናታን ለገንዘብ ምንም ቦታና ግድ የለውም። ነገር ግን እሷ በገንዘቡ ለማታለል ስትሞክረው ነበር ማለት ነው። ይህ ያለሽው ገንዘብ የእናቴ ገንዘብ መሆኑን አትርሺ እባክሽ ይላታል። እና ሙሉ በሙሉ እንግዲህ ገዛኝ ለቤቲ ሀብቱን ወይም ደግሞ ወደ እሷ እንዳይጠየቅ እያዞረ ነበር። ወረቀቱን ካሳየ በኋላ ወረቀቱን ወርውሮ ከፍቶ ይወጣል ማለት ነው። እንግዲህ በድህነት የምታኖረ ከሆነ አብረን እናያለን ብሎ እንግዲህ አባዬና ትሁት እንደውም አለሜ አንድ ላይ ወቅ እያወሩ ነበር። እና ግን እኔ መሄድ አለብኝ አሁን መሽቶብኛል ልሄድ በቃ ብሎ እሺ ትሁትም በቃ ራስሽን ጠብቂ፣ ልጅሽን አግኝተሽ አሁንም ቢሆን ስለሱ እጅግ ትጨነቃለሽ እያለችው ነበር።
ተወስጋ አስከፎ ይቅርታ እባክሽን ትልና ትሄደዋለች። ነገር ግን አሁን መሄድ አለብኝ አባዬ በቃትና ጉዟ ትቀጥላለች። እንግዲህ ከዛ ደግሞ ይደውልና ልጇ ሄደው አጠፋው እንዴ ብላ አለሜ ይቅርታ እየጠየቀችው ነበር። አያት ፍጅ ከሆነ ትሁትን ይቅርታ ጠይቃለች። ትሁትን አስከፍቻለሁ መሰለኝ ስትል አይ እሷ እኮ 4 ዓመት ሆኖታል ልጇን ካላገኘች እያለችው ነበር። ከዛ ደውሎ ልጇን ወደ ቤት እየመጣች እንደሆነ ስነግራት በጣም ትደነግጥና አዎ ልጅሽ ከኔ ጋር ነች እና ወደ ቤት እየመጣሁት ነው ብሎ ይነግራታል። በጣም ትደነግጣለች።